ሻሎም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እህታችሁ ሄቨን ከስዊድን እግዚአብሔር ይመስገን። ዛሬ ደግሞ ባለፈው ከጀመርነው ከህልምን መረዳት የሚል አንድ ቪዲዮ ሰርችላችኋለሁ። ምናልባት ይህን ቪዲዮ ያላያችሁ ሰዎች ካላችሁ ሄዳችሁ ክፍል 1ን እንድታዩት ኢንካሬጅ አደርጋችኋለሁ። በዚህ አጋጣሚ ጌታ ይመስገን። ዛሬ ደግሞ ህልምን መረዳት ክፍል 2 በሚል ይዤላችሁ ቀርብ ያለው በጣም እንደምትደሰቱ አምናለሁኝ። ጌታ ይባረክ። እግዚአብሔር ይመስገን። የመጀመሪያው በብዙ እንደጠቀማችሁ በብዙ እንደተባረካችሁበት በዚህ ተስፋ አደርጋለሁኝ። ስሙ ይባረክ። እስቲ በዚህ አጋጣሚ ፋሚሊ አይደለሁኝም ሰብስክራይብ አላደረኩኝም የምትሉ ሰዎች በቲቪ ያያችሁ ከሆነ እንዲሁም ደግሞ በታብሌት እንዲሁም በታብም ያያችሁ ከሆነ እንዲሁም በስልካችሁ ያያችሁ ያላችሁ ሰዎች ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ ለእናንተ ሁሉ ጊዜ እንዲደርሳችሁ ማለት ነው። እንዲሁም ደግሞ ለሌሎችም ሼር አድርጉላቸው። በጣም ብዙ ሰዎች አሉ ህልማቸውን መረዳት ያቃታቸው፣ ህልማቸውን መኖር ያቃታቸው፣ እግዚአብሔር በአንድም በሌላም እየደጋገመ እየተናገራቸው ግን በተደጋጋሚ ሪአክሽን ባለመውሰዳቸው ምክንያት በጣም ለብዙ ለጠላት አደጋ እየተዳረጉ ያሉ ብዙ እህትና ወንድሞች አሉን። የሚያምኑም ማያምኑም ሊሆኑ ይችላሉና ምናልባት ይጠቅማቸዋል፣ በጣም ይጠቅማቸዋል። እርግጠኛ ነኝ። የእግዚአብሔር ቃል የሚጣል ነገር የለውም ወዳጆቼ። በጣም የእግዚአብሔር ቃል የሚጠቅም ነው። አሜን። ጌታ ይባረክ። ስለዚህ ይህንን ሼር እንድታረጉ ኢንካሬጅ አድርጋችኋለሁ። you are so blessed። ጌታ ይባረክ። ሃሌሉያ። አሜን። ጌታ ይባረክ። በዚህ አጋጣሚ ኢየሱስ ጌታ ነው። ሃሌሉያ። በዚህ አጋጣሚ የቲክቶክ አካውንቴ የሌላችሁ ሰዎች ፌስቡኬ አሁን በቅርቡ ላይቭ በጣም በተከታታይ የምንጸልይበት ማስተምርበት ጊዜ አለና እሱን እንድትካፈሉ የቲክቶክና የፌስቡኬን እንድትሉ ቻሉን ካሬጅ አደርጋችኋለሁ። ስንም ሄዳችሁ ፎሎ እንድታረጉ በዛም ደግሞ ብዙ የሚለቀቁ ቪዲዮዎች አሉ፣ በዛም ታገኛላችሁ ማለት ነው። ጌታ ይመስገን። እዛ ላይ ደግሞ ላይቭም ገብተን ስለምናገለግል ላይቭ እንዲተገናኝተን ምንጸልይበትም እድል ስለሚኖር ማለት ነው። እንዲሁም በጣም ስፔሻል የሆነ ጸሎት ፈልጋለሁ፣ ምክር ፈልጋለሁ። እንዲሁም ደግሞ እባክሽን ታምም ያለው በጣም በብዙ ህመም ውስጥ ነው ያለው የምትሉ ሰዎች ካላችሁ ጌታ ይፈውሳችኋል፣ ጸልይላችኋለሁ። በዚህ ስልክ ቁጥር እንድትሉ ኮንታክት እንድታረጉኝ አበረታታችኋለሁ። ጌታ ስሙ ይባረክ። ሃሌሉያ። አሜን። ኢየሱስ ጌታ ነው። ምኖረው ስዊድን ነው። ስዊድን ስቶክሆልም ውስጥ ነው። ምናልባት እዚህ ስቶክሆልም ያላችሁ ሰዎች ካላችሁ ህብረት ማድረግ ፈልጋለሁ፣ አብሬ ወንጌል መስራት ፈልጋለሁ የምትሉ ሰዎች ካላችሁ ዌልካም። ግሬስ ኦፍ ጋድ ሚኒስትሪ እንግዲህ የሚያድግ የሚሰፋ የሚበዛ ሚኒስትሪ ነው። ስለዚህ በዚህ ሚኒስትሪ ውስጥ አብራችሁ ተሳታፊ እንድትሆኑ ኢንካሬጅ አደርጋችኋለሁ ማለት ነው። God bless you። ጌታ ይመስገን። እንግዲህ ዛሬ ከእግዚአብሔር ቃል አነባለሁኝ። ትንቢተ ዳንኤል ምዕራፍ 2 ቁጥር 19 ላይ ያለውን አነባለሁ። የዚያን ጊዜም ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይ አምላክን አመሰገነ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንግዲህ ይሄንን ታሪክ ሄዳችሁ ስታዩ ትንቢተ ዳንኤል ከምዕራፍ 1 ምዕራፍ 2 በጣም ነው የሚጣፍጠው። ትንቢተ ዳንኤልን ሄዳችሁ ስታጠኑ የእግዚአብሔር ቃል ሁሉ በቃ በጣም ነው የሚጣፍጠኝ። እኔ ወደዋለሁ። እናንተም እንደምትወዱት ተስፋ አረጋለሁ። ሄዳችሁ እንድታነቡት ኢንካሬጅ አረጋለሁ። ጌታ ይባረክ። አሜን። ይሄ ስፍራ በጣም የሚገርማችሁ ነገር የሚያሳየው ንጉሱ ህልም አለመ ይላል። ህልሙን አልሞ ግን ያንን ህልም ረሳ። ግማሹን ረሳ፣ ግማሹን ያስታውሰዋልና ህልሜን ካላመጣችሁ አለ። እንግዲህ ንጉስ ነው፣ ተመልከቱ። ንጉስ ስለሆነ በንግስናው ተመክቶ ምን አለ? ህልሜን ካላመጣችኋል። ህልሙን እንዲያመጡለት ደግሞ ሊደረግ የሚችለው ነገር ጠንቋዩ ጋር ሄደ፣ አስማተኛው ጋር ሄደ። ማን ያልመጣለ? በቃ ሁሉም ሊያውቅ አልቻለም። ከአስማተኛውም ተሰወረ፣ ከጠቋዩም ተሰወረ፣ ከደጋሚውም ተሰወረ። ኢየሱስ ጌታ ነው። ከነዚህ ሁሉ የተሰወረውን እግዚአብሔር በኢየሱስም ለእናንተ ይግለጥላችሁ። አሜን። እንግዲህ እግዚአብሔር ዳንኤልን ሊያከብረው ሲፈልግ ይህንን ሁሉ ከነሱ ሰወረና በቃ ንጉሱ ታወከ ይላል። እና ንጉሱ ምንድነው ያደረገው? በቃ አጠፋለሁ አለ። ህዝቡን ሁሉ አጠፋለሁ፣ ትውልድን አጠፋለሁ፣ አንድም ሰው አይቀረኝም፣ ይህንን ህልሜን የማይነግረኝ ሰው በሙሉ ይገደላል ሲል ዳንኤል አንድ ነገር አደረገ። ጓደኞቹን ሰበሰበ። 3ቱን እነ አናንያን አዛሪያን ሰብስቦ አንድ ነገር አለ። በቃ አሁን አላቸው ቶሎ በሉ፣ እናንተም በየፊናችሁ ጸልዩ፣ እኔም ጸልያለሁ። ከዛስ
አብረን እንጸልያለን፣ እግዚአብሔር ይህንን ራእይ ይገልጽልናል አለ። አብረው መጸለይ ሲጀምሩ እግዚአብሔር ለዳንኤል ራእዩን በሌሊት ገለጸለት ይላል። ኢየሱስ ጌታ ነው። አሜን። በጣም የሚገርማችሁ ነገር እንዴት መረዳትን ነው አሁን ማሳያችሁ፣ የህልምን መረዳት። ዳንኤል ከጸለየ በኋላ በጣም የሚያስደንቀው ነገር ዳንኤልም ይላል ልክ ራእዩ ከተገለጠለት በኋላ አንድ ነገር አደረገ። ዳንኤልም የሰማይ አምላክን አመሰገነ ይላል። ስንቶቻችንን የሚገለጥልንን ነገር እግዚአብሔር ጋር ተንበርክከን የምናመሰግነው? እግዚአብሔሩ ስለገለጥክልኝ አመሰግንሃለሁ፣ ይህንን ራእይ ስላሳየኝ አመሰግንሃለሁ። ይህንን ምንድን ነው ሪያክሽን የምናደርገው? ራእዮችን ስናይ እንደናገራለን፣ እንደናገጣለን። የሚቀድመን ምንድን ነው? መወዛገብ ነው? ምን ሊሆን ይችላል ምናምን እያለን ነው የምናስበው? ወይስ ሪያክሽን እንወስዳለን? ወዲያው እግዚአብሔር እናመሰግናለን። እግዚአብሔርን አመሰገነ፣ ምክንያቱም የገለጠለት እግዚአብሔር ስለሆነ ማለት ነው። ክብር ሁሉ ለኢየሱስ ይሁን። አሜን። ምክንያቱም እግዚአብሔር በአንድም በሌላም ይናገራቸዋል። በራእይ በጣም እግዚአብሔር ያወራል። እግዚአብሔር በራእይ ነገሮችን ይገልጣል፣ ሚስጥሮችን ይገልጣል። እዛኛው ቪዲዮ ላይ በጣም ብዙ ተናግሬያለሁ ስለ ኢዮብም አጠር አድርጌ 12 ደቂቃ እንደዚህ። ግን ሄዳችሁ እዩት፣ እናንተ በጣም ትወዱታላችሁ። እውነቴን ነው የምነግራችሁና እንግዲህ ራእይ ሲገለጥ መጸለይ አለብን። ወዲያው ሪያክሽን መውሰድ አለብን፣ ማመስገን አለብን። አሜን። በጣም መልካም የሆነ ራእይ እግዚአብሔር በህልማችን ሲያሳየን ልናመሰግን፣ ልንጸልይ፣ ወርሽፕ ልናደርግ፣ ሪያክት ልናደርግ በጣም ያስፈልገናል ማለት ነውና ዳንኤል ምዕራፍ 2 ቁጥር 22 ላይ እንደዚህ ይላል፣ የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው ይላል። ኢየሱስ ጌታ ነው። አያችሁ፣ የጠለቀውን የተሰወረውን ማን ነው የሚገልጠው? እግዚአብሔር ነው የሚገልጠው። በጨለማ ውስጥ ያለውን ነገር ስውር ራሱ ራእዩን ያየው እኮ ከእግዚአብሔር ነው። በጣም ይገርማቸዋል። ራሱ ከእግዚአብሔር አይቶ ግን ሰውየው ራእዩ ጠፋበት። እንደገና ደግሞ ሊያስታውሰውም አልቻለም፣ ሊገባውም አልቻለም። ከሱ በጣም የተሰወረ ነው። ለእኛ የቀለለን ዳንኤል ላይ ተገልጦ ስላነበብነው ነው፣ ስላወቅነው ነው። ግን ለሱ በዛ ሰዓት በጣም ከባድ ነበርና ለእግዚአብሔር ግን የሚሳነው ነገር የለም። እግዚአብሔር ለሱ ያሳየውን ራእይ ገለጠለት። እሱ ብቻ አይደለም፣ ትርጉሙንም ነገረው። ተንበርክካችሁ ስትጸልዩ፣ ስትባርኩ፣ እግዚአብሔር ፊት በጸሎት ጌታን ስታመሰግኑ የሚሆነው ነገር ምንድን ነው ስትሉኝ፣ ሁለቱም ነው የሚገለጥላችሁ፣ ህልሙም ፍቹም ማለት ነው። ምክንያቱም ህልም ታያላችሁ፣ ግን ፍቹን የማይገባችሁ ከሆነ በጣም ከባድ ነው። ምክንያቱም መንፈሳዊ ዓለም ላይ የምናያቸው ህልሞች ናቸው ገሃዱ ዓለም ላይ መጥተው የምናያቸው ማለት ነው። ስለዚህ መንፈሳዊ ዓለሙ ላይ የምናያቸውን ነገሮች በገሃዱ ዓለም ላይ የምናመጣቸው እነዛ ተገልጠው ወይ ማመስገን ወይ ደግሞ ማፍረስ ያለብንን ነገር ስናፈርስ ነው። እዛኛው ቪዲዮ ላይ እንዳልኳችሁ ስለ ማፍረስ የጠላት ስለ አጠላት አሰራር በደንብ አድርጌ እዛ ላይ ገልጫዋለሁ። በደንብ አድርጎ እዛ ላይ ተናግሬዋለሁ። እዛ ላይ ሄዳችሁ ተመልከቱት። እናንተ እየደጋገማችሁ እዩት። ጌታ ይባረክ። አሜን፣ ሃሌሉያ። ስለዚህ በጌታ በኢየሱስ ክርስቶስ ስም ጸልያለሁ፣ ለምታዩት ህልምና ራእይ ሪፍሌክት ማድረግ እንድትችሉ፣ ለምታዩት ራእይ ለምታዩት ህልም እንደገና እንዲገለጥላችሁ ደግሞ ስለገለጠላችሁ ደግሞ እንድትጸልዩ በኢየሱስ ስም እኔ ጸልይላችኋለሁ እንጂ ሰስማይቴ ነኝ። አሜን። ስለዚህ እግዚአብሔር በጌታ በኢየሱስ ስም ሚስጥራትን ይግለጥላችሁ። ምንድነው ከህይወታችሁ ላይ የተሰወረው ነገር? በህይወታችሁ ላይ በቃ ተሰውሯል፣ ይሄ ነገር ሊገለጥልኝ አልቻለም፣ ሊገባኝ አልቻለም፣ ምንድነው እያላችሁ እየተወዛገባችሁበት ያላችሁት ጉዳይ አለ። በናዝሬቱ በኢየሱስ ስም እሱ ዛሬ መገለጥ ይጀምር እንጂ ሰስማይቴ ነኝ። አሜን። ኢየሱስ ያድናል። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ሚስጥራትን የሚገልጥ አምላክ ነው። በጨለማ ያለውን ያውቃል ይላል ዳንኤል 2:22 ላይ። በጨለማ ያለውንም ያውቃል፣ ብርሃን ከእርሱ ጋር ነውና። አያችሁ፣ አንድ ነገር እኮ ለምሳሌ አንድ ዕቃ ሲጠፋብን በጣም ድቅድቅ ያለ ጨለማ ውስጥ እንደዚህ በዳሰሳ ፈልጋችሁ ማግኘት አትችሉም። መብራት ስታበሩበት ግን የትኛው ዕቃ የትኛው ጋር እንዳለ፣ የትኛው የምትፈልጉት ነገር የቱ ጋር እንደተቀመጠ ክሊርሊ ማየት ትችላላችሁ ማለት ነው። ኢትስ ክሊር፣ በቃ ክሊር ነው የሚሆነውና በጨለማ ከሆነ መደናቆር ነው የሚሆነው።
መደነባበር ነው የሚሆነው። በቀላሉ እዚህ ጋር ያለችዋን ነገር ማግኘት ስትችሉ እዛ ጋር ምናምን ሄዳችሁ ልትፈልጉ ትችላላችሁ። እዛ ጋር ሄዳችሁ ልትፈልጉ ትችላላችሁ። ጊዜያችሁን ታባክናላችሁ። ራእይን መግለጥ እግዚአብሔር ራእይን የተሰወረው ነገር ሲገልጥላችሁ በጣም ኢዚ ነው የሚሆነው። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዚህ አጋጣሚ ሶስተኛውን ክፍል እንቀጥላለን። ጌታ ይባረክ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። ወዳችኋለሁ። ሼር፣ ሰብስክራይብ እንዲሁም ደግሞ ላይክ ማድረጋችሁን ኮሜንት መስጫው ላይ ሴክሽን ላይ መስጠታችሁን አትዘንጉ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ሻሎም